ገሩ ሰላም እየቀደለ ነው። በሷ ስልክ ደውለታለሁ። አታውቀውም እንዴ? ባታ ነው አውቀው ነበር ግን ቆይ እስኪ ሞክረው። ቀይረዋለች መሰለኝ። ቆይ ግን እንዴት ነው ከጧት ጀምሮ እስካሁን አንድ ሰው ያልደወለው? ለምን ይደውላታል? የሚጀነጅላልኩ መስሎ ነው ሳይሆን ጓደኛው ምናምን ለማለት ፈልጌ ነው። እንዴ ዳጣ እኮ ጓደኛ የላት። ምን ነው በጣም አውቃታለሁ አልክ? እኔ እንደዛ አላልኩ። ግን የምትወዳ ልጅ ጠፍታ እንዴት ነው እንደዚህ የምትረጋጋው? ሰው እኮ 48 ሰዓት ካልሞላው ጠፋ ይባላል። አረ እንዲሁም እንዳልከው በቃ ሰላም ጋር ሄዳ ነው የሚሆነው። ስልኳም እኮ አይሰራም። አዎ በቃ እዛ ሄዳ ነው የሚሆነው። ስለዚህ ልፈልጋት። በቃ እሺ፣ እኔም አብሬ ካንተ ጋር ልሂድ። ልብስ ቀይሬ ልምጣ። የሰላም እየልሽን በጣም ናፍቆኛል። በቃ አልሄድም፣ ትቼዋለሁ። ምን ማለት ነው? ለምንድን ነው የማትሄደው? እኔ ግን እሄዳለሁ። ግን ማለት ነው የት ነው ምጥንስ? እንዴ እና ምጥን እኮ አመማትና ካፌ ሄደች። ምንሆን ያመማት? እንዴ ህመም ነው ያመማት። ከምር ናታን፣ በቃ እንሂድ። እኔ መንቀሳቀስ እፈልጋለሁ። አዎ ናታን እንሂድ። እኔም ደብሮኛል፣ መሄድ እፈልጋለሁ፣ መንቀሳቀስ እፈልጋለሁ። ቆይ ለመሆኑ ድብርት ምን ማለት እንደሆነ ታውቂያለሽ እንዴ? አዎ አውቃለሁ። እንደውም እኮ ማለት ነው እኛ ክፍል እኮ ማለት ነው ድብርት የሚባል ልጅ አለ። በጣም ወፍራም ነው ብትይውና ማለት ነው ምጥን ሁለት ይሆናል፣ ሁለት ቢሰነጠቅሱ ሁለት ሰው ይወጣዋል ብለኛለች። እና ሁሌ በቃ ዝም ብሎ ብቻውን እንደዚህ ብሎ ነው የሚቀመጥ። ስሙ ደግሞ ድብርት ነው። እሺ እና አባዬ እየመጡ ነው። ተገኘሽ ዳጣ? ምናልባት አግኝቷት ሊሆን ይችላል፣ ግን እየመጡ ነው። በቃ እኛ እንሂድ። ሰላምዬ ቤት እኮ ማለት ነው ገንፎ አለ። እንዴ ቆይ ደግሞ የት የምታውቂው ገንፎ ነው እንዴ? እና ሰላም ቤት እኮ ነው የተዋወቅነው። ይልሽ ዋዬ፣ የወለደ ሰው ብቻ ነው ገንፎ የሚበላው እንዴ? እና እኔስ እና ወልጃለሁ ልትይ ነው? በቃ አንቺ እኮ ሀሳብ የለሽ ባል የለሽ አለ። አንቺ ግን እመታሻለሁ። እሺ ዋራፊ እነማዬ እገልሻለሁ። እሺ ባለጌ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ድራማ ነው። ዳጣ አስደንግጣናለች። ባለፈው ክፍል ላይ ታማ ነበረ ማለት ነው። እንግዲህ ምን ትሆናለች፣ ወደ ራሷስ በምን መንገድ ትመለሳለች ብለን ሁላችንም በጣም አዝነን ነበረ። በጣምም ነበር የሚያሳዝነው እውነት። ያው እንግዲህ የሰው ልጅ ህይወት እንደዚህ ነው። አንዴ መከራ፣ አንዴ ደግሞ ደስታ ነው ማለት ነው የሚፈራረቅበት። ነገር ግን እንዳያችሁት ያው እህቷ አቢጌል በጠዋት ተነስታ ዳጣን ለማየት ወደ ክፍሏ ሄዳ ነበረ ማለት ነው። በጠዋት ነበር የተነሳችው። ምክንያቱም ማታ አሟት ማውራት ራሷ አቅቷት ስላየቻት እስቲ አሁን እህቴ እንዴት አድራ ይሆን እንዴት ሆና ይሆን በማለት በጠዋት ተነስታ ነበረ ልታያት ሄደችው። በጣም በሚያሳዝን ሁኔታና በሚያስደነግጥ ሁኔታ ስልኳን እንኳን ሳትይዝ ነበረ ከቤት ወጥታ ሄደችው። ያንን ያየችው አቢጌል በጣም ነበር የደነገጠችው። ማለት ህልም ነው ወይስ ምንድነው እየሆነ ያለው? እንዴት ስልኳን ሳትይዝ ከቤት ወጣች? ምን ተፈጥሮ ነው? ምን ሆና ነው ብላ በጣም ነበር ያዘነችው። እና እውነት በጣም ነው የሚያስደነግጠው።
አንድ ሰው እንግዲህ ከቤት ሲወጣ ቢያንስ ስልኩን እንኳን ከያዘ በስልኩ ስንደውልለት ያው ሊያደርግ ያሰበውን ነገርም ቢሆን በተደጋጋሚ ጊዜ ስደውሉበት አንስቶ ሊረጋጋ ይችላል ማለት ነው። ሰው ግን ስልኩን ጥሎ ከቤት ወጣ ማለት በጣም ከባድ ነገር ነው። በተለይ ስልኩ እየሰራላችሁ እሱ ስልኩን ሳይዝ ሲሄድ በጣም ከባድ ነው። ነገር ግን ይሄን ያየችው አቤጌል ያው አቶ ደረጀ እንደመጣ ነበር እንዳሌለች የነገረችው። እሱም በጣም ነበር የደነገጠው። እንግዲህ እሱም በጣም በመደንገጥ ወደ ክላሷ ሄዶ ሲያት እንዳለችውም ዳጣ ቤት አልነበረችም ማለት ነው። ያው ቀጥታ ወደ ዘበኛው ነው ሄደው ዘበኛው ጋር ሄዶ ከዚህ ቤት ዛሬ ማን ነው ጠዋት የወጣው? ማን ሲወጣ አይተሃል ሲለው አረ ማን ይወጣል ደግሞ ሰውም እንደ ከብት ይጠፋል ወይ ማን ወጣ ብሎ ይጠይቀዋል። ማንም አልወጣ ብሎ ይነግረዋል። እሱም ያው እንግዲህ ተኝተህ ነበር ወይስ እንዴት ነው ነገሩ ሲለው ያው የሆነች ደቂቃ ያህል እንቅልፍ ሸለብ አድርጋኝ ነበረ ምናልባት ያን ወጣ ሊሆን ይችላል በማለት ለአቶ ደረጀ መልሶለታል። በእርግጥ እኔ በዘበኛው አልፈርድም። ምክንያቱም ማንም ሰው 24 ሰዓት ቁጭ ማለት አይችልም። የሆነ ጊዜ እንቅልፍ ሊሸውዳችሁ ይችላልና ዳጣ ያው በዛን ጊዜ ነው ልትወጣ የቻለችው። አቶ ደረጀም እንግዲህ በጣም በመደንገጥ መጀመሪያ ላይ እንደው ምንም አልመሰለውም ነበር። እንግዲህ ነጋ አልነጋ ብላ እናቷ ጋር ሄዳለች ብሎ ነበር ያሰበው። ነገር ግን ወደ ሰላም ሲደውሎ ቀጥታ ሰላምን ወደ ማስፈራራት ነበር የገባው። ሰላም ምን እያደረግሽ ነው? እንዴት እንደዚህ ታደርጊያለሽ? ዳጣን ለመደበቅ እየሞከርሽ ነው ወይ? ዳጣን ከኔ ልታርቂ እያሰብሽ ነው ወይ? ምን አስበሽ ነው እንደዚህ የምታደርጊው? እንዴት እንደዚህ ይሆናል እያለ ነበረ ማለት ነው እየጮህባት የነበረው። ነገር ግን ሰላም ምንም ራሱ እየሆነ ያለው ነገርም እየገባት አልነበረም። አቶ ደረጀ ምን እያልክ ነው ያለው እያለች በተደጋጋሚ ጊዜ እየጠየቀችው ነው። እንዴት እኔ ካንተን እሷን አረቃታለሁ? ምን ሆና ነው ልጄ? የት ሄዳ ነው ደግሞ? እኔ ምን አለኝና ነው ካንተ ላይ እሷን መወስዳት? ሲጀመር እኔ እናቷ እንደሆንኩ ታውቃለህ ወይ? ትላንትና ነግረሃታለሁ ስትለው አዎ ነግሬያታለሁ። ስነግራትም ትንሽ አሟት ሐኪም ቤት ገብታ ነበረ። መረጋጋትም አቅቷት ነበረ እና ጠዋት አያታለሁ ብዬ ያው ክላሷ ወስደን አስተኝተናታል። ነገር ግን ጠዋት ስንነሳም አልነበረችም። ምናልባት እባክሽ ወደ አንቺ መጣና ሌላ ነገር ልታደርጊ ያስበሽ ከሆነ ታውቂኛለሽ ስናደድ ምን እንደማደርግ። ስለዚህ ይሄን ነገር ለማድረግ እንዳትሞክሪ ሲላት ያው እንግዲህ ሰላምን በጣም ነበር የደነገጠችው። ምክንያቱም ምንም የምታውቀው ነገር ስላሌለ በእርግጥ በጣም ነው የሚያስደነግጠው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እኔ ሰላምዬ በጣም ነው ያሳዘነችኝ ማለት ነው። ምክንያቱም ምንም አታውቅም። እንግዲህ አቶ ደረጀም በጣም በራሱ እየተናደደ ትላንትና እንደዛ ሆና እያየዋት ብቻዋን ልተዋት አይገባም ነበረ በማለት በጣም አዝኖ ሊፈልጋት ወጥቷል ማለት ነው። እንግዲህ ዳጣ ግን ምንድነው ያደረገችው? ቀጥታ ወደ ኪዳነ ምህረት ቤተክርስቲያን ነበር ሄደችው ማለት ነውና እስከዛሬ ያሳደገቻትን በስሟ የምትምልባትን እናቴ ብላ የምትጠራትን ኪዳነ ምህረትን ጋር ሄዳ እናቴ ኪዳነ ምህረት ለ21 አመት ሳልሞ የነበረው ህልሜ ተፈታ። በጣም ነው የማመሰግንሽ። አሁን እናት አገኘሁኝ፣ ግን ከዚህ ሞዴን ያንቺን አልተውሽም እያለች በእንባ ነበረ እያመሰገነቻት የነበረችው እና በጣም ነው ያሳዘነችኝ። እግዚአብሔር ይመስገንነት እኔ እንጃ በስማም በጣም ነበረ ደስ የሚለውነት ድራማ ቢሆንም ግን አንዳዬ የብዙ ሰው ህይወት ነው ማለት ነው ውዶቼ። እና እንግዲህ ይሄንን የሰማችው ወይዘሮ ማርታም በጣም ነበር የደነገጠችው። ቀጥታ ወደ ሰላም ቤት መሄድ አለብን ብላ ነበር እንግዲህ አቶ ደረጀን ይዛ ከቤት የወጣችው። ምክንያቱም ልጅቷ አንደኛ ትላንትና የሆነችበትን ሁኔታዋንም ወይዘሮ ማርታ ስላየች ጤነኛ ናት ብላ አላሰበችም። እንዲሁም ደግሞ እሷ ምንም የተፈጠረውን ነገር አታውቅም። በእውነት እኔ ወይዘሮ ማርታ በጣም ነው የምታሳዝነኝ። ምክንያቱም ምንም የምታውቀው ነገር የለም። እንደውም ከሷ አቤጌል ትሻላለች። ትንሽ ታውቃለች። እናቷን ልንነግራት ነው የሚባል ወሬ ሰምታለች። ምናልባት እናቷን ስትሰማ እናቷ ጋር ሄዳ ይሆን ብላ ያኔ ልቧ ለሁለት ቢከፈልም ግን እንደ ወይዘሮ ማርታ አትሆንም ማለት ነው። ወይዘሮ ማርታ ምንም የምታውቀው ነገር የለም። በቃ ልጅቷ ከፍቷት ከቤት የጠፋች ነው የመሰላትና በጣም አዝና ነበረ። እንግዲህ አቶ ደረጀንም ይዛው ወደ ሰላምዬ ቤት እየሄደች ነው ማለት ነው። በሌላ በኩል ደግሞ አቤጌል ናታንን በተደጋጋሚ ጊዜ እንዴት ነው የምትወዳት ልጅ ጠፍታ አንተ እንደዚህ ያስችሎ ቁጭ ልትል ይቻልከው? ለምንድን ነው የማትፈልጋት? የስልኳንም ሰጣው እንግዲህ ፓተርኑን እሱ እንደሚያውቀውና ከፍቶት ስልኳ ላይ ምን አይነት መረጃ እንዳለ ለመፈለግ ሲሞክሩም ያው ፓተርኗን ቀይራው ነበረ ማለት ነው።
እንግዲህ አቤጌልም ከጠዋት ጀምሮ እስካሁን እንዴት ስልኳ ላይ ማንም ሰው አይደውልም ብላ ለናታን ስትነግረው ማን ይደውላሉ ኮስተር ይልባታል። እኔ እኮ ልል የፈለግኩት የሚፈልጋት ጓደኛ ዘመድ ምናልባት ብዬ ነው። አይ ዳጣ ምንም አይነት ጓደኛ የላትም ይላታል። ምንድን ነው እሱ እሷን አውቃታለሁ በጣም ነው የማውቃት አልክሳ ብላ እንግዲህ ኮስተርበታለች። ምክንያቱም ዳጣን እንደሚያፈቅራት ስለምታውቅ ተናዳለች ማለት ነው። አቤጌል ታውቃላችሁ በዚህ ዙሪያ ቀልድ አታውቅም። እና እንግዲህ አብረን እንሂድ ወይንም ደግሞ ወጥተህ ፈልጋ ስትለው እሺ አሁን በቃ ልሄድ ነው ይላታል። አይ አንተ ከሄድክ እንደውም አብሬ እሄዳለሁኝ። እንዴት አንተ ግን አስቻለ የምትወዳት ልጅ ጠፍታ? አይ አንድ ሰው እኮ 24 ሰዓት ካልሞላው ጠፋ ነው ማለት አንችል፣ ጠፍቶ ነው ብለን ማውራት አንችልም ይላታል። እንግዲህ ልፈልጋት ብሎ ሲነሳ እንግዲህ እኔም አብሬ ነው የምሄደው ስትለው አይ አንቺ ከሄድሽ አልሄድም በማለት እንግዲህ ቀርቷል ማለት ነው። ናታንም እንግዲህ በጣም የምታሳዝነው ሰላም ናት ማለት ነው። ሰላም እንዳያችሁት በጣም ስለደነገጠች በሁኔታውን ልትረጋጋ ስላልቻለች እንዳያችሁት በጣም ልቧ ተሰቅሎ ነበረ። ልጇ ታቅፈው እያለቀሰ ስለ ልጇ ምንም እያሰበች አልነበረም። ስለ ዳጣ ነው እንጂ ልጄ የት ነሽ? ምን በላሽ? የት ገባሽ? ከየት ነው ማነሳሽ? ምንድነው የሆነው? ምን ተፈጥሮ ነው እያለች በጣም እየተንቀጠቀጠች ነበረ። እና እንግዲህ ልጇን ሶፋ ላይ አስተኝታው በሩን ከፍታ የመጣች መስላት ስታይ ውጭው ባዶ ነው ማለት ነው። በጣም ነው የደነገጠችው። ተመልሳ እንግዲህ ቤት ስትገባ አሁንም ወንድ ልጇ እያለቀሰ ነው ያየችው። በዛው ነው እንግዲህ ፌንት ያደረገችው ማለት ነው። እንግዲህ ሰላምዬ ምንም ነገር መሆን አለባት ብዬ አላስብም። በጣም ነው የምታሳዝነው። ወድቃለች እዛ ጋር ማንም ሊደርስላት አልቻለም ከልጇ ለቅሶ በስተቀር። እንግዲህ አቶ ደረጀም እንዳያችሁት ወይዘሮ ማርታን ይዞም ግማሽ መንገድ ከደረሰ በኋላ መኪናውን የሆነ ቦታ አቁሞታል ማለት ነው። እሱን አቁሞ እንግዲህ ለምንድን ነው የምንሄደው? ለምን አትደውይላትም ለሰላም ይላታል። አንተ ስደውልላት የለችም ብላኛለች አላልክም ወይ? ስለዚህ እንመለስ በቃ አንቺ ደውይላት። ሲደውልላት እሷም ስትደውልላት እንግዲህ የሰላምዬ ስልክ አይነሳም። ምክንያቱም ሰላምዬ ፌንት አድርጋ ተኝታለች፣ ወድቃለች ማለት ነው። እና እንግዲህ ወይዘሮ ማርታ ግን ነገሩ ደስ እንግዲህ ወይዘሮ ማርታ ችግር የለውም እኔ እሄዳለሁኝ፣ ሄጄ ሰላምን ማግኘት ይኖርብኛል፣ ሰላም ያለችበትን ሁኔታ ማየት አለብኝ በማለት ሄዳለች ማለት ነው። በጣም ነው የምታሳዝነው ወይዘሮ ማርታም ያው ምንም የምታውቀው ነገር የለም። በእርግጥ እንግዲህ ዳጣም ያው ከቤተ ክርስቲያን እንደወጣች እንዳያችሁት ቀጥታ ወደ እናቷ ቤት ነበር ያገኘችው። እንግዲህ አርጁንን አግኝታ አርጁን ምንም ያውቀው ነገር የለም እናቴን አገኘሁ እያለች በተደጋጋሚ ጊዜ እያቀፈችው ምን እያለችው ነበረ። ያው ታውቃላችሁ የደስታም ሆነ የሀዘን ስሜት ሲሰማችሁ መጀመሪያ ለሰው ባይገባውም እንኳን እናንተ የራሳችሁን ስሜት ማስተጋባት የምትፈልጉትና እሷም ያን ነገር እያደረገች ነበርና በጣም ነው ያሳዘነችኝና እናቷ ቤት ነበር ሄደችው። እናቷ ቤትም እንግዲህ ወደ እናቷ ቤት እንግዲህ ቀጥታ በምትሄድበት ሰዓት እንዴት ነው ለአባቴ ሳልደውልለት የምሄደው ብላ ታስባለች። አይ ግን ለአባቴ አሁን ከምደውልለት በኋላ ደውልለታለሁኝ፣ ሰላምዬ ጋር ሄጄ በሰላም ስልክ ደውልለታለሁ ብላ ወደ እናቷ ቤት እንግዲህ ጉዞዋን ታደርጋለች ማለት ነው። እንግዲህ ወይዘሮ ማርታም ታክሲ ይዛ እንግዲህ ወደ ሰላም ቤት እየሄደች ነው ማለት ነው። እንግዲህ